ሰላም ጤና ይስጥልን እንደምን ዋላችሁ ከጌርቦክስ አፍሪካ የመስከረም 27 2018 ዜናዎች ይዘንላችሁ መተናል። ከዜናዎቹ ጋር ሮዛ ነዚፍ ነኝ። በቅድሚያ ማርስተ ዜና የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ ደርሷል። የሴቶችና ማህበራዊ ሚኒስቴሩ ከ28000 ኪሎ ግራም በላይ የቁሳቁስ ድጋፍ ከኢትዮጵያ አየር መንገድ ተቀብሏል። በአማራ ክልል በዘንድሮ የትምህርት ዘመን መመዝገብ ከነበረባቸው 7.4 ሚሊዮን ተማሪዎች 3.96 ሚሊዮን የሚሆኑት አልተመዘገቡም። የአፍሪካ ህብረት የወጣቶችን ተሳትፎና ተጠቃሚነት የማረጋገጥ ስራውን አጠናክሮ ቀጥሏል። የአውሮፓ ህብረት ለ6 ዩኒቨርሲቲ ሆስፒታሎች 146 ሚሊዮን ብር የሚገመት የህክምና ቁሳቁስ ድጋፍ አደረገ። የዓለም ባንክ ከሰሃራ በታች ባሉ የአፍሪካ ሀገራት የዋጋ ንረት ላይ ያለውን የእድገት ትንበያ አነሳ። ውድ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን በዝርዝር ትሰማላችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑን። ትኩስ መረጃም ያገኙ። ወደ መጀመሪያው ዜና ስናልፍ የባህር በር የማግኘት ጉዳይ አስተማማኝ ደረጃ ላይ ደርሷል። የኢትዮጵያ የባህር በር የማግኘት ጥያቄ አስተማማኝ ደረጃ ላይ ደርሷል ሲሉ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ስድስተኛው የኢፌዴሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት ላይ በተደረገበት ገልጸዋል። ንግግር ያደረጉት ፕሬዝዳንት ታዬ አጽቀሥላሴ የባህር በር የማግኘት ጉዳይ ከፍ ወዳለ ደረጃ እየተሻገረበት ነውም ብለዋል። የባህር በር ፍትሃዊ ተጠቃሚነታችንን ዓለም አቀፍ እውቅና ያገኘበት ነው ሲሉ ኢትዮጵያ ሀገራችን በድንበር ተሻጋሪ ሀብት ፍትሃዊ ተጠቃሚነትን ስትቀበል አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል ሲሉም ጠቁመዋል። ዘገባው ጋዜጣ ፕላስ። በቀጣይ የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ አየር መንገድ ከ28000 ኪሎ ግራም በላይ የቁሳቁስ ድጋፍ አግኝቷል። የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ክብርት ሁሪያ አሊ በዚህ ወቅት እንዳሉት የኢትዮጵያ አየር መንገድ ለሀገር ኢኮኖሚ ከሚያበረክተው የጎላ አስተዋጽኦ ባሻገር ማህበራዊ ኃላፊነቱን በሚገባ እየተወጡ ከሚገኙ ድርጅቶች መካከል ግንባር ቀደም እንደሆነም ተናግረዋል። አሁን የተደረገው ድጋፍ በተለያዩ የሀገሪቱ አካባቢዎች ለሚገኙና ለችግር የተጋለጡ ዜጎችን በተለይም ሴቶችንና ህጻናትን ለማገዝ ትልቅ አቅም እንደሚሆነን ይህም ቁሳቁስ ድጋፍ ለሚሹ ወገኖች እንደሚያደርሱም ቃል ገብተዋል። በተጨማሪም ድጋፉ በተለያዩ የሀገራችን ክፍሎች ለተቸገሩ ቤተሰቦችን፣ የተፈናቀሉ ዜጎችን በመደገፍ ረገድ ትልቅ እገዛ እንደሚያደርግም ገልጸዋል። የኢትዮጵያ አየር መንገድ የንግድ ስራ ዘርፍ ዋና ስራ አስፈጻሚ ለማያደቻ በበኩላቸው ድጋፉ በሴቶችና ማህበራዊ ጉዳይ ሚኒስቴር በኩል ድጋፍ ለሚሹ ዜጎች ተደራሽ እንደሚሆን አስታውቀው አየር መንገዱ ድጋፉን አጠናክሮ እንደሚቀጥልም አረጋግጠዋል። በድጋፍ ከተሰጡት ዕቃዎች መካከል አልባሳትን፣ ቦርሳዎችን፣ ጫማዎችን፣ የወጥ ቤት ዕቃዎችን እና ሌሎች ቁሳቁሶችም ይገኙበታል። መረጃው የኢትዮጵያ ዜና አገልግሎት። በቀጣይ የአፍሪካ ህብረት የአህጉሪቷ ወጣቶችን ተሳትፎና ተጠቃሚነት የማረጋገጥ ስራውን ይበልጥ ለማጠናከር ቁርጠኛ መሆኑን አስታወቀ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ከፓን አፍሪካ የወጣቶች ህብረት ከፍተኛ አመራሮች ከሆኑት ዲያላ ሞሚኒ እና አህመድ ቤኒንግ ጋር ዛሬ በአዲስ አበባ ውይይት አድርገዋል። በውይይቱ የአፍሪካ ህብረት ኮሚሽን እና የፓን አፍሪካ ወጣቶች ህብረት በትብብር መስራት የሚያስችላቸውን የጋራ መግባቢያ ሰነድም ተፈራርመዋል። የአፍሪካ ህብረት የወጣቶች ልዩ የቴክኒክ ኮሚቴ ሊቀመንበር ኦቺዚ በስምምነት ስነ ስርዓቱ ላይም ተገኝተውበታል። የአፍሪካ ህብረት ስምምነቱ የአህጉሪቷ ወጣቶች ተጠቃሚነትን ለማረጋገጥና ወጣቶችን ለማብቃት ያለውን ቁርጠኝነት እንደሚያሳይም ገልጸዋል። በስምምነቱ አማካኝነት የፓን አፍሪካ የወጣቶች ህብረት በሀገራት ደረጃ ያሉ የወጣት ምክር ቤቶች የሚያቀናጅ አህጉራዊ ማዕቀፍና ለአፍሪካ ወጣቶች እንደ ጋራ ድምጽ ሆኖ የሚያገለግል መሆኑንም ያመለክታል። የፓን አፍሪካ የወጣቶች ህብረት የፓን አፍሪካ ወጣቶች ህብረት ንቅናቄ የወለደው አህጉራዊ አደረጃጀት ሲሆን እንደ ኢሮፒያን አቆጣጠር በ1962 የአፍሪካ ሀገራት መሪዎች በጊኒ ጎናግሪ ባደረጉት ስብሰባ ህብረቱን አቋቁመዋል። ህብረቱ የተመሰረተው በወቅቱ በወጣቶች አፍሪካ ከቀኝ ግዛት እንድትላቀቅ ለነበረው ትግል አቅም እንደሚሆን ከማሰብም የመነጨ ነበር።
የወጣቶች ህብረቱ እንቅስቃሴ የፖለቲካ ድጋፍን በማሰባሰብና የአፍሪካ ሀገራት ከቅኝ ግዛት ነፃ እንዲወጡ በማድረግ ረገድ ስትራቴጂካዊ ሚናውንም ተጫውቷል። የአፍሪካ ህብረት የሥራ አስፈጻሚ ምክር ቤት እንደ አውሮፓውያን አቆጣጠር በ2006 ባደረገው ስብሰባ የፓን አፍሪካ ወጣቶች ህብረት በድጋሚ የማደራጀት የውሳኔ ሐሳብ በማጽደቅ ህብረቱ የአህጉሪቷ የወጣት መዋቅር እንዲሁ በይኗል። መረጃው የኢትዮጵያ ዜና አገልግሎት። ወደ ሌላ ዜና ስናልፍ የዓለም ባንክ ከሰሃራ በታች ባሉ የአፍሪካ ሀገራት የዋጋ ንረት ላይ ያለውን የእድገት ትንበያ አነሳ። ከሰሃራ በታች ያሉ የአፍሪካ ኢኮኖሚዎች በዚህ ዓመት ፈጣን የ3.8 በመቶ እድገት ይጠበቃል። ፖሊሲ አውጪዎች እንዳሉት ይህ የሚሆነው የተረጋጋ የገበያ ዋጋ ከተፈጠረ ብቻም ነው። የዓለም ባንክ እንዳስታወቀው በሚቀጥሉት 2 ዓመታት ውስጥ የእድገት ግስጋሴው ይጨምራል። በሚያዝያ ወር ከ3.5 በመቶ የተሻሻለው የውጭ ምንዛሬና የዋጋ ንረትን በማረጋጋት እንደ ኢትዮጵያ ባሉ ሀገራት የወለድ ተመን እንዲቀንስ በማድረግ ነው ሲል ባንኩ በየ2 ዓመቱ የአፍሪካ ፖሊሲ ሪፖርቱን አስፍሯል። ባንኩ በሪፖርቱ እነዚህ ምቹ ሁኔታዎች ለግል ፍጆታና ለኢንቨስትመንት ማገገሚያ እያደረጉ ናቸው ብሏል። ሆኖም የፊስካል ማጠናከሪያ ጥረቶች በአንዳንድ ኢኮኖሚዎች ያለውን የማገገም ፍጥነት ሊገታ ይችላል ሲል ሪፖርቱ ማስጠንቅቋል። እድገቱ በሚቀጥሉት 2 ዓመታት ውስጥ ወደ ዓመታዊ አማካኝ 4.4 በመቶ ይፋጠናል ሲል ባንኩ ገልጿል። ይህም ከመጀመሪያ ትንበያ 4.3 በመቶ በመጠኑም ከፍ ብሏል። መጨረሻ ወደ ያዝነው ዜና ስናልፍ የአውሮፓ ህብረት ለ6 ዩኒቨርሲቲ ሆስፒታሎች 146 ሚሊዮን ብር የሚገመት የሕክምና ቁሳቁሶች ድጋፍ ማድረጉ ተገለጸ። ድጋፉ ለህፃናት ሕክምና፣ ለማህፀንና ጽንስ፣ ለሰመመን ሕክምና፣ ለድንገተኛ እንዲሁም ለቀዶ ሕክምናና ለሌሎች ሕክምና አገልግሎቶች የሚውል ነውም ተብሏል። በዚሁ ወቅት ንግግር ያደረጉት የጤና ሚኒስትር ዴኤታ ወይዘሮ ሳህለራ አብዱላሂ የአውሮፓ ህብረት በጣሊያንና ስፔን ኮኦፕሬሽን አማካኝነት ባለፉት 7 ዓመታት የተለያዩ ድጋፎች መስጠቱንም ተናግረዋል። ለአብነትም የጤና ሳይንስ የሚያስተምሩ ዩኒቨርሲቲ ሆስፒታሎች አድሶ ለሕክምና አገልግሎት ምቹ ማድረግ፣ የስፔሻሊቲ ስልጠናዎችን ማሰልጠን እና የሕክምና መሳሪያዎችን ድጋፍ በማድረግ በትብብር እየሰራ መሆኑንም ገልጸዋል። የሕክምና መሳሪያዎች ድጋፍ ለአዳማ፣ ጂማ፣ መቀሌ፣ ባህር ዳር፣ ጎንደር እና ሀሮማያ ዩኒቨርሲቲ ሆስፒታሎች የሚከፋፈል መሆኑንም ከጤና ሚኒስቴር የተገኘው መረጃ ያመላክታል። የዕለቱ የኬርቦክስ አፍሪካ ዜናዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። በየቀኑ ወቅታዊና የተረጋገጡ መረጃዎች እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ቆዩን።